ጌታ ነፃ ያወጣውታል ጋሽ ዛሬ እርሶ ቀን ነው አሜን ካሰላ ምድር ላይ የተሰራበትን ክፉ ስራ ያለው እሺ እግዚአብሔር ይገለብጣል አሜን ይወጋውታል በዚህ በኩል ሐሞቶትን ይወጋውታል ጠጠር ነው አዎ ጠጠሩ አለ ጠጠር ነው ሐሞቶቱስ አዎ ይወጋውታል ይወጋ አስተኛኝም እስከ 8 ሴንቲሜትር ሚሊሜትር ነው ሚሊሜትር ጌታ በኢየሱስ ክርስቶስ in Jesus mighty name ከዚህ ሰዓት ጀምሮ ያሞት ጠጠር ቀልጧል ለጌታ ክብር ይሁንለት ለጌታ ክብር ይሁንለት ስሜ ማርቆስ ሚልክ ይባላል የመጣሁት ከዚሁ ከአዲስ አበባ ነው ከኮተቤ አካባቢ ነው የተፈወስኩት ከሐሞት ጠጠር ነው ሐሞት ጠጠር ቀኝ ጎኔን ነበር የሚያመኝ ይወጋኝ ነበር ያቃጥለኝ ነበር በቀኝ ጎኔ አስተኛኝም ነበር በ2012 ዓመተ ምህረት ዛሬ እንግዲህ 6 ዓመቱ ነው አላወኩም ሐሞት ጠጠር መሆኑን አላወኩም ይወጋኛል በጣም ይወጋኛል ያቃጥለኛል በቀኝ ጎኔ አስተኛኝም ይጨንቀኛል ያስጨንቀኛል በዚህ የተሰቃየው ነው ቆዮ ከ2012 ዓመተ ምህረት ጀምሮ ነው ያቃጥለኛል ይወጋኛል አላወኩም ኋላ ግን ስነገር ያው ሰዎች ሐሞት ጠጠር ነው ብለዋል ከዛም በኋላ እኔ በቃ መጸለይ ጀመርኩ ወደ ጌታ ሆይ አንተ ያለ ይሄ ነገር እንደዛ አይሆንምና ጣልቃ ግባልኝ ያልኩ እየጸለይኩ ነበር ዛሬ ሳምንት በዚህ ጉባኤ ውስጥ ያለው የእግዚአብሔር ሰው ነብዩ ለሌሎች በሽተኞች እየዞረ እየጸለየ በተለይ ኋላ ላሉት ህመምተኞች ጸልዮ ሲመለስ እኔ በዚህ ረድፍ ነበር ተቀመጥኩኝ ከዛ ሲመለስ እኔን አየኝና ምን ነው የሚያመው አለኝ የሐሞት ጠጠር ነው አልኩት እንዴት ነው የሚያመው ስለኝ ይወጋኛል ያቃጥለኛል አልኩት ስለዚህ እጅውን ተጫነ ጸለየና ዛሬ አንተ ቀን ነው አለኝ አምን ብዬ ተቀበልኩት ለነብዩ ጌታ እንግዲህ ተናገረውና ተፈውሳል ዛሬ አንተ ቀን ነውና ተፈውሳል አለኝ አምን ብዬ ተቀበልኩ ከዛም በኋላ ያኔ ሲያመኝ ነበር ሲያቃጥለኝ ነበር አላስተኛ ያለ ከሱም አልፎ ደግሞ ሲያስጨንቀኝ ነበር ሁሉ ጸጥ አለ አሁን ሰላምን አገኘው ከዛም በኋላ ዛሬ በሳምንቱ መመስከር አለብኝ ብዬ ተመሸ መጣው ለምንድነው የእግዚአብሔር ቃል በምስክርነታቸው ድል ነሱ ተብሎ እንደተጻፈ ለነም ደግሞ ድል ይሆንልኛል ብዬ ይሄንን ድንቅና ታምራቱ ጌታ ኢየሱስ ያደረገልኝ ነገር ለመመስከር በእግዚአብሔር ፊትና በእናንተ ፊት ቆማለሁና ጌታን አመስግኑልኝ የእግዚአብሔር ቃል ደግሞ መዳናውን በሰውነቷ አወቀች ተብሎ እንደተጻፈ ያ ሁሉ በሽታ ያ ሁሉ መከራና ስቃይ ያ ውጋት ሁሉ ስለቆመ በእምነት ወደ ጌታ መጣውና ያገኘሁትን ድንቅና ታምራት ያገኘሁትን ፈውስ ሳልመሰክር አልቀርም ብዬ ተነስቼ መጥቻለሁ ጌታ ኢየሱስ ስሙ የተባረከ ይሁን ተፈውሻለሁ ነብዩም ተፈውሳል በቃ ሰላም ነው ተፈውሳል ብሎኝ ነው አሰናበተ እውነትም ሰላም ነው ተፈውሻለሁ ሰውነቴም ራሷን ነፃ ሰውነቴ ጤንነቴ እንደተጠበቀ ሆኗል እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ አመስግኑልኝ ኢየሱስ ጌታ ይሄን ያደረገልኝ ሌላ ማንም አይደለም ጌታ ኢየሱስ ነው በቀራንዮ መስቀል ላይ ስለኔ ኃጢአት ተሰቅሎ ሞቶ ተቀብሮ ሞትን አሸንፎ የተነሳ ጌታ ኢየሱስ ነው ሌላ ማንም አይደለም የጌታ የኢየሱስ ክርስቶስ ስም አዳኝና ፈዋሽ የዘላለም ሕይወት ምሰጥ የእግዚአብሔር መንግስት የሚያስወርስ መሆኑን አምኜ ነው የእምነት ሰው ነኝ አምናለሁ አሁንም ሌላ ምንም አይነት ማስረጃም አልፈልግም በእምነት ነው በእምነት ስለሚሄድ ይሄን ያደረገልኝ ጌታ ኢየሱስ የናዝሬቱ ጌታ ኢየሱስ ክርስቶስ ነው እኔ የሚያስተላልፈው ምንም አይነት ክፍያ ምንም አይነት ክራተራ ምንም አይነት ነገር ለማይጠይቆ ለጌታ ኢየሱስ ወደ ጌታ ኢየሱስ መጥቶ አምኖ ካለባቸው ከመንፈስ በሽታም ሆነ ከስጋ በሽታ እንዲፈወሱ ጥሪ አደርጋለሁ ለሚሰሙት ይምጡና ይፈወሱ ይምጡና ጌታ ኢየሱስን አምኖ የዘላለም ሕይወትም ያገኙ እንደገና ደግሞ ከስጋ ከሆነ ከበሽታ ከደዌም ደግሞ ይፈወሱ ብዬ
ጥሪ አደርጋለሁ። ሌላው እዚህ ቤት ውስጥ እዚህ ፕሮግራም እዚህ ጉባኤ ውስጥ የእግዚአብሔር መንፈስ በኃይልና በስልጣን እየሰራ ስላለ ይህንን መጥቶ እንዲካፈሉ ጥሪ አደርጋለሁ።